ይደፍረኝ ነበር። ቤታችሁ ያስጠጋችሁት ጎረምሳ ጥቃት ላይ ያደርስብኝ ነበር። ምን? ይኸውልሽ ማርትዬ፣ ይኸው እጄን ተመልከቹ። ጥቃት ላይ ያደርስብኝ ነበር አልኩሽ እኮ። ፖሊስ ጥሩልኝ። አሁን በዚህ ሄደች። ምንድን ነው? ነይ እና እኔ እኮ ሽንቴን ሸንቻለሁ። ቆይ ከጠየኩሽ ጥያቄ ጋር ምን ያገናኘዋል? ብታይ እኮ ማለት ነው ትበራለች ትንፈላት እንደዚህ ብር እስኪ ያሳይ። ቻልኩ ማሰብ ማገናዘብ አቃተኝማ። ይበቃ ለዛ ሲደብረኝ በቃ ምን ላድርግ ብዬ አርጁን ጠራሁት። ለዛ ከሚናገር ድረስ አባዬ ማገዝ አለብን። አዎ አንቺም ትንሽ ችግር ሲፈጠር ሀገር የእናት እርግማን በጣም ከባድ ነው። ከበራ ያስወጣም። አሁንማ እናትሽን ስላገኘሽ ስለ እናት ማውራት ጀመርሽ አይደል? አዎ አሁን እኮ ሙሉ ሰው ነኝ። እናንተ አላችሁልኝ። ይኸው ወይዘሮ ማርታ ቤት ውስጥ ምን እየተፈጠረ እንዳለ እንግዲህ በጣም ግራ አጋብቷታል። በጣም ማለት ነው በሚባለው መልኩ። ምክንያቱም ካሁን ነገሮች ይስተካከላል ብላ ብታይም ቤት ውስጥ ግን ተረምሶ እየበዛ ነገሮች ባልተጠበቀ መልኩ እየሄዱ ነው የሚገኙት። እሱንም ነገር ለማስተካከል የሆነውንም ነገር ለማወቅ ብዙ ነገሮችን ሞክራለች፣ ግን አልቻለችም። ምክንያቱም በየሰዓቱ እየተቀያየረባት ነው። እንግዲህ በድሮ በመታቃት ባህሪዋ እንኳን አብጌል ደረጀን በምን አይነት ጸባይ እንዳለች እያንዳንዱ ነገር ታውቃለች። ግን አሁን ላይ ያ ጸባይዋ ተቀያይሮ ሌላ ሰው ሆና አባታለች ማለት ነው። እና በቃ ሁኔታዋን ስታያት በቃ ያላት ነገር ምናምን ተቀይራባታለች። በፊት ያው በርግጥ ይሄ ለውጧ ጥሩ ሆኖ እንዳለ ብትረዳም ግን ደግሞ ከጀርባ የሆነ ነገር እንዳለ በፊት አብጌል ለምን ሆነ ለምን ይሄን ነገር ለምን ዝም አልሽ ብላ ስትከራከራት የነበረችው አብጌል አሁን ላይ እንደምታወቀው በቃ በጣም ሌላ አስተዋይ ሴት በቃ ማየ ይሄ ቢሆን ብላ ነገርዮሾችን ለማስተካከል የምትሄድበትን ርቀት በጣም እያስገረማት እያስጨነቃት ነው የሚገኘው። ከዛም ባሻገር ደግሞ ሁኔታዋ ያላት ነገር በቃ መካሪ በቃ ለአባቷ ለቤተሰብ ተቆርቋሪ ያለውናት ነገር በቃ በጣም ሩቅ ነው። በዛ ላይ አእምሮዋ አልችል ብሏት ምናምን በቃ ካቅም በላይ ሲሆንባት የምታሳያቸው ሪአክሽኖች ምናምን በቃ ማርታን በጣም እያስገረማት ነው። ለውጧ ጥሩ ሆኖ እያለ ግን ባለፈው ሀገር ለቅቄ እሄዳለሁ ወይም ደግሞ መውጣት እፈልጋለሁ ባለችው በጣም ከፍቷት ነበረ። ያው እንዴት ናት የተሰማ ስሜት ነበረ። ግን ደግሞ ከእውነታው ወይም ከሀቁ የትም ማምለጥ አይቻልም። እንደዛ ያለችበት አብጌል የራሷ ምክንያት አላት። ምክንያቷ ምንድነው? እንደሚታወቀው ደረጀ ይሄ ነገር እንደሆነና እያንዳንዱ ነገር ያለውን ነገር ስለሚያውቅ በዛ የተነሳ በቃ አብጌል ከአእምሮ በላይ ሆኖባታል። እያንዳንዱ ነገር እየሆነ ያለው ነገር ቤት ውስጥ የተሰራው ነገር በቃ ምን እንደሆነ እንግዲህ ደረጃ አባቷንም አይ ሰውን ማመን እንደሌለብኝ አባዬ ካንተ ተምሬያለሁ እያለችው ነበር እንደውም እና አዎ ልክ ብለሻል አለ ደረጀ ራሱና አንዳንዴ በጣም ከባድ ነው። ምክንያቱም እሱ አሁን ደረጀን ይሄን ያደርጋል ብላ በፍጹም በህልሟ ራሱ የማታስበው ሁኔታ ነው ይሄ ነገርና ግን እንደዚህ ሆኖ ስታገኘው በመጨረሻ ሆኖ ተከናውኖ ስታየው በጣም ነው የተገረመችው። በጣም በሚባል መልኩና በሱ ጉዳይ እንግዲህ ማንንም ማመን እንደሌለብኝ ካንተ ተምሬያለሁኝ ብላ ነው እንግዲህ ቃል በቃል ያለችውና ደረጀም እውነትሽን ነው ልክ ነሽ በቃ ምንም ሰውን ማመን የለብንም እያላት ነበረ። አዎ ያው እንግዲህ ደረጀም በቀንዴ ቀላል ባያት በሰከንድ ስተት ይሄው እርሜ ልኩን የእርሜ ልክ ጻጻትና የእርሜ ልክ ከጻጻቱን ባሻገር የእርሜ ልክ በቃ ነገሮች ታውቃላችሁ ከአቅም በላይ የሆኑ ጉዳዮችን እያስተናገደ ነው የሚገኘው። ለሱም እንግዲህ ሁሉንም ነገር በትዕግስት ማለት እንዳለበት እና ነገሩ ማስተካከል እንዳለበት ምክንያቱም እዚህ ጋር ራሱን ቢወቅስም የሚመጣ ነገር ምንም አይነት አማራጭ የለም። ያለው አማራጭ ነገሩን ተጋፍጦ መፍትሄ መፈለግ ካልሆነ በስተቀር እንጂ ሌላ ነገር ምንም በዛም ቢባል በዚህም ቢባል ምንም የሚመጣ ነገር ወይም ደግሞ የሚስተካከል ነገር የለም። ስለዚህ እሱ ነገር ደግሞ ካልተስተካከለ ነገርን አሜን ብሎ ተቀብሎ ሁኔታዎችን ማድረግ ነው።
ያለው አማራጭ ማለት ነውና እንግዲህ እሱን እያደረገ ነው። ምክንያቱም እዚህ ጋር የሆነ ውሳኔ ሊወስን ቢፈልግም ልጆች አሉ። በቃ ከአንድም ሁለት ከሁለትም ሶስት ከሶስትም አራት ሆነዋል። አሁን ላይ እንግዲህ መጀመሪያ ከማርታ የነበሩት 2 ልጆቹ ነበሩ። አሁን ላይ ዳጣ መታለች። ሰላም እዚህ ጋር የወለደችው ልጅ የሱ እንደሆነ አሁን ላይ ገብቶት ተቀብሏል። ስለዚህ እነዚህ ልጆች ነገ ጧት እሱ የሆነ ነገር ችግር ቢፈጠር የሚወስነው በሱ ህይወት ላይ ሳይሆን በልጆቹ ህይወት ላይ እንደሆነ ስለገባው ሁሉም ነገር እንግዲህ በትዕግስት ለመጋፈጥ አሁን ላይ እንትን ብሏል፣ ተዘጋጅቷል። ምክንያቱም ይሄ ግዴታ ነው፣ ያው ግዴታ ነው። ምክንያቱም ግዴታ እዚህ ጋር መወሰን አለበት። አንዳንዴ መወሰን ካልቻልን ከዚህ ከፋ ሌላ ዋጋ መክፈል የሚባል ነገር አለና ለሱ እሱ ነገር እንዳይመጣ የሆነውን ነገር ተቀብሎ አምኖ ተቀብሎ ወደፊት መጋፈጥ ያለበትን ነገር ለመጋፈጥ ዝግጁ ሆኗል ማለት ነው። ውድ ቤተሰቦቻችን ግዴታም ነው ደግሞ ይሄ ያለ ውዴታ ግዴታ ነው። ምክንያቱም ነገሮቹ መጋፈጥ አለመቻል ይሄ ሌላ ጉዳይ ነው። አንደኛ የአባትነት ግዴታ አለበት። ምንም አለ ውዴታ በቃ እንዳልኳችሁ የውዴታ ግዴታ ነው አለበት። በቃ መጋፈጥ ነገሮችን የመጡትን ያሉትን ነገሮች ፊት ለፊት መጋፈጥ አለበት ያለምንም ውጣ ውረድ ያለምንም እንትነና እሱን ነገር ለማድረግ እንግዲህ የሞከረ ነው። ግዴታ ማድረግም ስላለበት አምኖ መቀበል ስላለበት ማለት ነው ውድ ቤተሰቦቻችን። እና በዚህ መልኩ ነው እንግዲህ ሁኔታዎች እየተካሄዱ ያሉት። ግን ማርታ እዚህ ጋር በጣም ግራ ገብቷታል። በተለይ ዛሬ ናታንና መድኃኒት ባደረጉት ሰጣ ገባ ምን እንደተፈጠረና ምንድነው እየሆነ ያለው ብላ እንግዲህ ማርታ ስትቆጣ ነበረ። ግን ያው ብትቆጣም የሚያስረዳ ሰው አላገኘችም። እንዳልኳችሁ ኤቢም ዳጣም በጣም ፈርተው ተንቀጥቅጠው በቃ እንደዚህ ኩኝ ምናምን በቃ ከቃል በላይ የሆነ ነገር ነበር የገጠማት። ምክንያቱም በተለይ ደግሞ በቃ እዚሁ ረፊ ምክንያቱም ናታንን ሄዳ እዛ እንዳታየው ያደረጉበት መንገድ በቃ በጣም ነበር የሚያስፈራው። እና እሷ ራሱ እንደ ቆይ ምንድነው የተፈጠረው በቃ ንገሩኝ፣ ያጠፋችሁትን ጥፋት ንገሩኝና ለጥፋው ጥፋት ይቅርታ መጠየቅ ነው እንጂ ይሄ እኮ መፍትሄ አይሆንም። ስለዚህ ለምን እንደዚህ የምትሆኑት እያለቻቸው ነበር። ግን በቃ አልቻሉም ጋይስ በቃ እያሉ ነበረ። በቃ ደንግጠዋል፣ ፈርተዋል ምናምን በቃ ከቀልብ ከአእምሮ በላይ ሆኖባቸው ነገሮችን በቃ መጋፈጥ ያለባቸውና ራሱም እንዴት መሆን እንዳለባቸው በጣም ግራ ተጋብተው ነበረ እንዳያችሁት በጣም ማለት ነው ውድ ቤተሰብ። ግን ያው እሷም እኔ ይሄ ነገር ልክ አይደላችሁም በቃ ይሄ ሲላ ወንድ ያስገብታችሁ ደብቃችሁ እንደ ያለቻቸው ነበርና አረማዬ እንደዛ አይደለም ምናምን አሉና ታዲያ እንደዚህ የሚያደርጋችሁ ምንድነው? በቃ ንገሩኝ፣ የሆነውን ነገር ንገሩኝና በቃ እንስማው ለየው ምንድነው የተፈጠረው? በቃ ለምንድነው እንደዚህ የምትሆኑት እያለች ነበር እሷ። እውነት ነው ልክ ናት እሷ። ምክንያቱም ያው ሁኔታቸው አክሽናቸው የሚያሳዩት አክሽን ፊታቸው ላይ የሚታየው ነገር ያስፈራ ነበረ። ምክንያቱም በግድ ብላችሁ ጠርጥሩብን አይነት ነገር ነበረውና ያው በሰላም እንትን ብለዋል። እንግዲህ ካሜራውም ድጋሜ በመድኃኒት እጅ ገብቷል። ምን ሊፈጠር ይችል ይሆን? በቀጣይ አዲስ ቪዲዮ የምንገናኝ ነው የሚሆነው። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ ቤተሰቦቼ። ሁሌም አብራችሁ ናችሁ። አመሰግናለሁ። አሁንም አብራችሁኝ ሁኑ። ላለሁኝ እወዳችኋለሁ። መልካም ጊዜ። ባይ ባይ።